ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። ኢታማማን የሚነካ እኛ አሁንም ቢሆን ፈርተን አይደለም። ዛሬ ረፋድ ላይ በአዲስ አበባ መገናኛ አካባቢ ስሙና ሙሉ አድራሻው ለጊዜው ያልታወቀ አንድ ጎልማሳ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል ግልጽ መፈክር የሰፈረበት ባነር በመያዝ ብቻውን በመውጣት ድምጹን አሰምቷል። መሃል መገናኛ ላይ የአብይ አህመድን ስርዓት የተቃወመ ማንሳ ጃራሙፍ ጭሙና ማለት መፍሰን ፎርማት ነው። መፍትሄው መደራጀት ነው የሚል ነው። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ከሀገር ያልሸሸሁም ከሀገሬ ምንጊዜም አልሸሽም ሀገሬ ምንጊዜም አልኮበልልም። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። አዲስ አበባ ውስጥ መገናኛ አካባቢ ዛሬ ረፋድ ላይ መንገድ ላይ ወጥቶ ተቃውሞውን ሲያሰማ የነበረ ስሙና አድራሻው ለጊዜው ያልታወቀ ጎልማሳ በጸጥታ ኃይሎች መወሰዱ ተገልጿል። ግለሰቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር የያዘ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጽ ማሰማቱ ተሰምቷል። ተቃውሞ ማሰማት እንደጀመረ ወዲያውኑ በቦታው በደረሱ የጸጥታ አባላት ተይዞ ወደ ጣቢያ መወሰዱም ተመላክቷል። በአዲስ አበባ መገናኛ አደባባይ የአብይ አህመድን አገዛዝ ብቻውን ለመቃወም የወጣው ደፋር ኢትዮጵያዊ በማህበራዊ ሚዲያ ከፍተኛ አድናቆት ተቸረው። በህገወጥ የክሪፕቶ ማይኒንግ፣ በኤሌክትሪክ ኃይል ተቋም ዘረፋና በኑሮ ውድነት ላይ የተቃወመው ይህ ጎልማሳ በአገዛዙ ኃይል ከተወሰደ በኋላ ህዝቡ አምባገነንነቱን ለመስበር የተቀጣጠለውን ሰላማዊ ትግል እንዲቀላቀል ጥሪዎች እየቀረቡ ይገኛሉ። የአብይ አህመድ አገዛዝ ህዝብን በጥርጣሬ እያፈሰ በሚያስርባትና የመናገር ነጻነት ፍጹም በተደፈጠጠበት በአዲስ አበባ ከተማ አንድ ማንነቱ ያልታወቀ ነዋሪ ብቻውን አደባባይ በመውጣት ያካሄደው አስደናቂ የተቃውሞ እንቅስቃሴ በማህበራዊ ሚዲያና በህዝቡ ዘንድ ከፍተኛ አድናቆትን ተችሮታል። ዛሬ ረፋድ ላይ በአዲስ አበባ መገናኛ አካባቢ ስሙና ሙሉ አድራሻው ለጊዜው ያልታወቀ አንድ ጎልማሳ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል ግልጽ መፈክር የሰፈረበት ባነር በመያዝ ብቻውን በመውጣት ድምጹን አሰምቷል። ዜጋ በአደባባይ ባሰማው ሰላማዊ ተቃውሞ አገዛዙ በህዝብ ላይ እያደረሰ ካለው አጠቃላይ ጭቆና በተጨማሪ በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች አማካኝነት ይፈጸማል ባለው ከፍተኛ የሙስናና የሀገር ሀብት ዘረፋ ላይ ወገንተኝነቱን በመግለጽ የተቃውሞ ድምጹን አስተጋብቷል። ሆኖም ግን ይህ ማንነቱ ያልታወቀ ጎልማሳ በሰላማዊ መንገድ ተቃውሞን ማሰማት እንደጀመረ ወዲያውኑ በቦታው በደረሱ ያገዛዙ የጸጥታ አባላት ተከቦ በቁጥጥር ስር የዋለ ሲሆን በአሁኑ ወቅት ወዴት እንደተወሰደና ያለበት ሁኔታ ምን እንደሚመስል የታወቀ ነገር የለም። ይህ በዲሞክራሲያዊና ሰላማዊ መንገድ ፍርሃትን ሰብሮ የወጣው ዜጋ ድርጊት ይፋ ከሆነበት ሰዓት ጀምሮ በማህበራዊ ሚዲያዎች ላይ ከፍተኛ ህዝባዊ አድናቆትና ድጋፍ እየጎረፈለት ይገኛል። በርካታ አስተያየት ሰጪዎች እንደገለጹት ህዝቡ በከባድ የኑሮ ውድነት፣ በዋጋ ንረትና በአምባገነናዊ አስተዳደር ወገቡ በጎበጠበት በዚህ ወቅት የዚህ ደፋር ወጣት እርምጃ የብዙዎችን የውስጥ ብሶት የወከለና የነጻነት ሻማ የለኮሰ ነው ብለውታል። አክለውም አገዛዙ የፈጠረውን የፍርሃት ድባብ ለመስበርና የህዝቡን መብት ለማስከበር ማህበረሰቡ ይህንን መሰል የተቃውሞ ትግል በየአካባቢው መቀላቀልና ድምጹን ማሰማት እንዳለበት ጥሪ በማስተላለፍ ላይ ናቸው። መሃል መገናኛ ላይ የአብይ አህመድን ስርዓት የተቃወመ ብቻውን ሰላማዊ ሰልፍ ያደረገ አንድ ወንድ ተገኝቷል። ዛሬ ሺዎች የሚተራመሱበት የመገናኛ መሃል መንገድ ላይ ብቻውን እንደ አረብ ስፕሪንግን እንዳስነሳው መሐመድ በዋዚዝ ብቻውን ሰልፍ የወጣ ኢትዮጵያ ተገኝቷል። እጅግ ልትገረም ትችላለህ። የሚሊዮኖች ዝምታ ያልበገረው ለሚሊዮኖች ሊጮህ አደባባይ ወጥቶ ሺዎች የሚተራመሱበት የመገናኛ አደባባይ ላይ ታስሮ ሲሄድ እንኳን መታሰሩን ያልሰሙ እዛው አካባቢ ያሉ ኢትዮጵያውያን ለነሱ መውጣቱን እንኳን አልገባቸው። እጅግ ያስገርማል። አብይ አህመድ ከስልጣን መውረድ እንዳለበት የሚጠይቅ ልበ ሙሉ ኢትዮጵያዊ መገናኛ መሃል ላይ ቆሞ አብይ አህመድ ከስልጣን መውረድ አለበት ይላል። ወንጀል እንደፈጸመ የሚናገር
በካርቶን ላይ የተጻፈ ጽሁፍ ይዞ ወጥቷል። ጽሁፉ እንደምትመለከቱት ነው። ለ10 ዓመታት ሙሉ ኢትዮጵያ ውስጥ ሰብአዊ መብት ጥሰት ሲፈጽሙ፣ ህዝብ ሲያፈናቅሉ፣ ሲገድሉ የነበሩ አካላቶች ወርደው ለህግ መቅረብ አለባቸው የሚል ኢትዮጵያዊ ተነስቷል። ድፍን 100 ምናምን ሚሊዮን ኢትዮጵያዊ በተኛበት ብቻውን ለ100 ሚሊዮን ኢትዮጵያዊ ድምጽ የሆነ ኢትዮጵያዊ ተገኝቷል። የአረብ ስፕሪንግ ያው ሁሉ አረብ ሀገራትን ያናዘዘው መሐመድ ቡአዚዝ በተባለ አንድ ወጣት ነው። ዛሬም ኢትዮጵያ ውስጥ እንዲህ አይነት ነገሮች አለመለመዳቸው ምክንያት ሆኖ የህዝብ ድንዛዜ ያልበገረው አንድ ወጣት ተገኝቶ ራሱን በዚህ ልክ መግለጹ፣ ደፋር ሆኖ አብይን ለመቃወም ከአደባባይ መውጣቱ ሊያስመሰግነው ይገባል። ሰፊው ህዝብ ከዚህ ምን ይማራል? ከእንቅልፍ መነሳት ነው። ሌላ ታሪክ የለም። እንቅልፍህን በተኛ ቁጥር ድንዛዜ ይበዛል። ድንዛዜ የሰለቸው ወጣት ደግሞ ወጥቶ ይቃወማል። እውነታው ይሄ ነው። መተኛት እስካበዛህ ድረስ ዘላለም አብይ አህመድ ላይ ሲጫወትበት ኖራል። ይሄ እንግዲህ ከጀርባዬ የምትመለከቱት አባት ትላንትና ብቻውን ሰልፍ ወጥቶ ነበረ። ፕራይም ሚኒስትር አብይን ተቃውሞ ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ የወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይም ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር ነው። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው፣ ሳይሸራረፍ ከተቀበልነው፣ ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ፣ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን ሀገር ውስጥ ያለውን አይደለም ጣሊያንን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የሰማንያት ብሔር ብሔረሰቦች አገር ነች እንጂ የማንም አይደለችም። ተፋቀርና ተዋደን የፍቅር ሀገር ናት። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ክብሮ ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው
ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አርአያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አርአያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። ማንሳ አጃራሙፍ ጭሙና ማለ መብሰኒን ፎርማትምት ሲማሌ ሞኝ ረብሱሬ አንጎስ ፈጠ ቢየስቶ አተ ነነረብሲና ማየቹ ይበቃል እንዴ? ያ መፍትሄው መደራጀት ነው የሚል ነው። ፉልማን ይጃረሙዳ ነው የሚለው መፍትሄው መደራጀት ነው። ሀገርም ስልጣንም ወስደ አንጎስ ፍደቴ ቢያስተወቴ ነው የሚለው እና ስልጣኑንም ነጥቀሃቸው ሀገሩንም ወስደህባቸው ታዲያ ማንን ይስደቡ? ታዲያ ማንን እንትን ይበሉ? ስለዚህ መሳደባቸው ተገቢ ነው። ያንተ ስራ መሆን ያለበት መደራጀትና ስራህን መቀጠል ነው እንጂ ምንም ሊያሳስብህ አይገባም ነው። እስኪ ቀጥል፣ ሌላውን ተጨማሪ የሚለውን እንስማ። ማለቹ ኢምቦይና ነማ ማጀታቦ ማረከት አታልቅሱ ለምን ትላቸዋለህ? ያልቅሱ ምን አስቸገረ? ያልቅሱ ምን አስቸገረ? አታልቅሱ አትበላቸው። ከቻልክ ሶፍት ስጣቸው። እስኪ ቀጥል። ከዛ ከኒፍ ጀሪ ዋንሰ ሊደንደው እዩ ደንደው ሶስት ነገር ይችላሉ ሰዎቹ። መጮህ ይችላሉ፣ ማልቀስ ይችላሉ። ከዛስ ሶስተኛው ማቀበለሲ ደንደው ከነሰደን ቆፈ ደንደው ማጥፋት ይችላሉ። እነዚህን ሶስት ነገሮች ይችላሉ። ማልቀስ፣ መጮህ ይችላሉ፣ ማልቀስ ይችላሉ፣ ስም ማጥፋት ይችላሉ። ቀጥል። አማ ነጫላ ረብሰምቴት አሁን ከኔ በላይ ተሰድባችሁ ነው እናንተ? ከኔ በላይ የሚሰደብ አለ? ከኔ በላይ ተሰደብን ብላችሁ ነው? እዛ ያሉትን ባለስልጣናት ማለቱ ነው። አንሙት ከኔ በላይ ያልተሰደባችሁ ሚልና ከዛ ሚለውን እንስማ። አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ ይሱማ ዋማው ስሜን ሲጠሩ ነው የሚውሉት። እንደውም አንዳንዴ እኔ ስም ሌላ ነገር ይመስለኛል ሁሉ ጊዜ ስለኔ ሳይወሩ ስለሚውሉ ይልና ቀጥሎ ሚለውን እናንሳው። ነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀኔተናል እነሱን ካላስኮረፍኩ እነሱን ካላስለቀስኩ ስራ አልሰራውም ምን ተሳሳትኩኝ ብዬ ራሴን መጠየቅ ጀምሬያለሁ። እነሱ ካላለቀሱ እንደውም ስራ እየሰራው አይደለም እንዴ ማለት ጀምራለሁ። እኔ ስራ መስራቴን ማቀው በእነሱ ማልቀስ ነው፣ በእነሱ ጩኸት ነው ስራ መስራቴን ማቀው። እንዲያለ አንድን ማህበረሰብ ታርጌት ያደረገ ንግግር ነው ሽመልስ ሚን። የኦሮሚያ ክልል መስተዳደር አቶ ሽመልስ አብዲሳ ከሸገር ሲቲ ወጣቶች ጋር በመሆን እስከ መስከረም ምናምን ከፊንፊኔ ከአዲስ አበባ የሌላ ብሔር ተወላጆችን ለማስወጣት እንቅስቃሴ ሊጀምሩ ነው። ቆይ አዲስ አበባ ላይ ያለው ወጣት የምትለው ፊንፊኔ ላይ ምን የኦሮሞ ተወላጅ የለም ምናምን የለም ላይክ ያልተዋለደ ምናምን የለም? እንዴት እንደዛ የሚያስቡ ይመስላችኋል? ላይክ እዚህ ጋር እኮ ጦሱ ብዙ ነው። ሌላ ብሔር ውጣ ስትል ሌላ ቦታም የሚኖረው ኦሮሞ እንደገና ውጣ ሌላ ጦስ ነው የሚመጣው። ማንም ውጣ ብሎ ያሰበ ነገር የለም። ሁሉም በዚህ ሰዓት የሚወደው የሚሰራ አገር የሚያሳድግ የትኛውም ብሔር መጥቶ ሁሉም ሸገር ሲቲን በል ምናምን ሁሉም አብሮ በፍቅር እየኖረ ነው ያለው። አትረብሹት። ይሄ እንደዚህ አይነት ዜና እኔ አሁን ቪዲዮ ቫይራል እየወጣች ስለሆነ ቶሎ ያሳይወጣ ልቅደማችሁ ብዬ ነው የሰራሁት። አቶ ሽመልስ አብዲሳ እንዲጠሉ ምናምን ያጣቃቸዋለን። አስተሳሰባቸውን ይታቃሉ። እኔ ትልቁ ድሪሜ ታውቃላችሁ ለወጣቱ በቃ የሸገር ሲቲን ወጣት የአዲስ አበባን ወጣት ምናምን ወሬቨር ፊንፊኔን በል የተመቸን ዋና ስም ሳይሆን ስራ እስከ ሰራህባት እድገቷን እስከፈለክ ድረስ ሁሉም ቦታ ያንተ ከተማ ነች። በሄድክበት ሁሉም ነገር በቃ ይሄ በመጥፎ ነገር አትይና የሸገር ሲቲና የሸገር ልጆች ለማጋጨት እኔ በቅርብ ወይኔ
ብሎልኝ ቢሆን ኖሮ ሐሳቤ ነበረ። ገብታችኋል? ቢሞላልኝ ኖሮ ሁለቱን በቃ አንድ የሚያደርግ ነገር ነው የምፈልገው። እዚህ ጋር አቶ ሽመልስም ይሄን ቦታም የሰጡኝም ምንም ያሉኝም እንዲህ ጥሩ ነገር እንድሰራበት ነው። እንስሳው እንድጠብቅ፣ ወጣቱ ፈጠራ እንዲማር ሁሌ ወጉማ ይላሉ። ሙያ ይወዳሉ፣ ስራ ይወዳሉ። ገብታችኋል? ለዛ እንደዚህ አይነት ነገር እያላችሁ የእሳቸውን ፐርሰናሊቲ በሚያወርዱ ቃሎች መጥራቱን አልፈልግም። እዚህ ጋር ስትሏቸው የነበረውም ማለት ነው ላይቭም ላይ ምናምን እስቲ ሰላም ስጡት። አዲስ አጀንዳ እስቲ አትፍጠሩ። ወጣቱን ለማባላት አትሞክሩ። በሊቢያ ለሚሰደደው ወጣት ምናምን ስራ ለሌለው ስራ ፍጠሩለት፣ ሌላ ነገር ከምታስቡ። እኔ ቅርብ ጊዜ ነው የሆነ ዝግጅት አዘጋጅቼ ሁለታችሁን አንድም ሸገር ሲቲዎች ራሱ በቃ በጣም ከኔ አጠገብ መቆም አለባችሁ። እኔ የገባኝ ነገር ግብዳ ነው። የማስበው ነገር አይ ነው የሚመጣውን ፊድባኩን አውቀዋለሁ። የደረስንበት ንቃትና እየሰራን በቃ የቢሮክራሲው ጀግናው ነው እንደዚህ እናድርግ ምናምን የሚል አማርኛ አለ አይደለ? ላይክ ድሪሜ ረዘመብኝ። አንዳንድ ጊዜ ህይወት ትምህርት ቤት ነች፣ ግን መማርም የሚሰለችበት ሰዓት አለ። ገብቷችኋልና ጥሩ ነገር ፈጥሬ አሳያችኋለሁ። ውስጤን አውቀዋለሁ ለምን እንደምኖር። እኔ ለሰላም፣ ለኢንቫይሮንመንት፣ ለወጣቱ ለታዳጊዎቹ ጥሩ ጄኔሬሽን እንዲመጣ ነው የምፈልገውና እዚህ ጋር እኛ ስንት ጥሩ ነገር አስበን ሩቅ እየሄድን ለማለኳኮስ አትሞክሩ። የአዲስ አበባው ልጅ ዱርዮን በለው ምንም ወጣቱ ምንም የሸገር ሲቲም ከናንተ በላይ ሁለቱ ከኔ ጋር ናቸው። ዜና ከምታሰረጫጩት የውሸት ከምትሰሩት በላይ ማለት ነው። እና እንደዚህ አይነት የበሰበሰ አስተሳሰባችሁን አቁሙ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት